ማመን ያለብህ እኔን ነው ወይስ ጥሩ ያልሆነው ዳኒ ነው ማመን ያለብህ? እናንተን ለማለያየት በጣም ብዙ መንገድ እየሄደ ነው እያልኩ ካል አብርሃም ማለት የሆነ ነገሮች በተፈጠሩ ቁጥር ሄርሜላን መራቁ ተገቢ አይደለም። ምክንያቱም ሄርሜላ ያንተን ደስታና ያንተን ሰላም የምትፈልግ ሰው ነች። አንተ እንዳየው ከሆነ የሆነ ነገር ሲፈጠር ልረፍ ወይ ደግሞ ከማንም ልራቅ እያልክ እሷን እንድታስጨነቃት እኔ ራሱ አልፈልግም። የምሬን ነው አብርሽ። ከማንም በላይ የሚጨነቅልህ ከኔም በላይ ከየትኛውም ሰው በላይ የሚጨነቅልህ አሁን ላይ ሄርሜላና ሄርሜላ ብቻ ነች። አሁን ለምሳሌ ስላንቺ ቤትሽን ምናምን ነገር ማናታየው ትናንትና አሁን ነገረኝ የምትኖሪበት ወይል እንግዲህ አብርሽ ቀብራራው ማለት ነው። ሄርሜላ ሊርቃት ነው ራቃት። እኛም እያልን ያለ ነው ራቃት። አቤላ ማለት ነው አንተ ድንች ምንድነው የምታሽቃብጠው? ምንድነው እንደዚህ የምትሆነው? አንተ ግን ምንድነው እንዲህ? አንተ ከሄርሜላ ስራ አልጠፋልክ እኮ እኛ እንዷ አንተ ብችል እኮ ማለት ነው አንተና ሩታ አንድ ላይ ስትሆኑ ታምራላችሁ ብለህ ነበረ መስበክ ያለብህ። ሄርሜላ ምንድነው አንተስ ሁለታችሁ ናችሁ ያፈቀራችኋት? ምን ማለት ነው አልገባኝም። አንተ ደግሞ አብርሃም ምንድነው የሚያሽኮረመመ? በቃ እሷ ሌላ አጀንታ ያለች እንዴ? ለምን አትዋትም እንዴ? ሰዎቹ ጤነኛ አይደሉም እንዴ? ያማችኋል። እውነትም ያማችኋል። የምሬ ነው የምላችሁ ያማችኋል። እኛ በዚህ ጾም ክፉ አታናግሩን። ሲጀመር ጾም አልጾምን ምን አባታችሁ እናንተ ደግሞ ምድር ፈሳም ማለት ነው። ችግር የለውም ትንሽ እንሂድባችሁና ነካ ነካ እናርጋችሁና ችግር የለውም። ማፊ ምሽክል ሀቢብቲ እና ማለት ነው። ሄርሜላ አሁንም ከህይወታቸው እስካልወጣች ድረስ የሩታና የአብርሃም ህይወት ስተካከላማት አይደለም። እርግጠኛ ነኝ ሩታ በዚህ ሰሞን ደግሞ ወይ በራሷ ቻናል ወይ በአብርሽ ቻናል ወይ ሳምቲንግ በሆነ ቻናል ወይ በዳኒ ወይ በደስታ ቻናል ትመጣለች ማለት ነው። የዛኔ ያዙ ሊቀቆኝ ምናምን ከሀገር ወጥተሽ ምናምን። ኧረ ተይ የምርሽን ነው። እንኳን ከሀገር ቡታየራ ራሷት መጪም አይገርምሽም? እና ለማንኛውም ግን አንቺና አብርሽን አንድ ላይ ለመሆን እኛ እኮ ሆዳችን እየተቃጠለ እኮ ነው። ሄርሜላ የምንለው ሩቲ እንደው ምን አስበሽ ነው? እንደው ምን ቢያስችርሽ ነው? በቃ ልጅህን ይዘሽ ምናምን ከአብርሃም ምን እንጃ ማለት ለብዙዎቹ የሆነ ስድብ ምናምን በጣም ብዙ ሰው ነው የሚሰድብሽ አይደለ? አዎ ብዙ ሰው ነው የሚሄድብሽ ከልጅሽን በቃ እያሰደብሽ ማለት ነው። ግን ለምንድን ነው ወደ ራስሽ መመለሽ? ወደ ራስሽ ማሰብ እያቃተሽ ለምንድን ነው? ሄርሜላ አሁንን ከአብርሃም ህይወት እስካልወጣች ድረስ እንደዚህ ከኪሱ ጋር እየተለጠፈች ደግሞ እኮ ፎቶ የሚነሱት እኮ ቤተሰብ እዩ ጥግት በቃ ጥግት እርላሽ